بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتنا إن شاء الله زارين بالله فقاد كاكم نبثن كترلان كفل صوست درساتنا ባለፈው ላይ እንግዲህ የተወሰኑትን አይተን ነበረ የተወሰኑ ክፍሎችን የመጀመሪያ ክፍልና ሁለተኛ ክፍሎችን አይተን ነበረ ተጅዊድ ምን ማለት ነው የሚለውና እንደዚሁም في احكام الاستعاذة والبسملة እነዚህን አይተን ነበር ኢንሻአላህ ዛሬ ደግሞ የምናየው فصل في احكام النون الساكنة والتنوين የሚለው ነው የምናየው እዚህ ላይ እንግዲህ አሁንም ፋስል አያመጣም ያው ፒዲኤፍ ስለሆነ እዚህ ላይ ያለው ብዙ ጊዜ ፋስል አያመጣም ቀጥታ ወደ ሱአልና ወደ ጥያቄና ወደ መልስ ነው እየገባ ያለው ግን መሆን ያለበት ያው ሌላ ኪታብ ላይ እንደሚያመጣ ከሆነ ፋስል አለ ከላይ ያው ፋስል ማለት መለያ ስለሆነ ቢመጣ አንዱ ከአንዱ ጋር ይለይልናል ማለት ነው ሁሉም ተራውን ጠብቆ ዝም ብሎ ሱአል ጥያቄ መልስ እያለ ከሚመጣ በመሐከል ፋስል ያለ ራሱን የለየልን ሲመጣ ጥሩ ነበር የሚሆነው ግን ይሄ ፒዲኤፍ ስለሆነ እዚህ ላይ የለውም طيب እና ፋስሉን ለይ ነው في احكام النون الساكنة في احكام ማለት ያው ህጎችን በተመለከተ النون الساكنة سكون የሆነች ኑንና والتنوين እንደዚሁም ተንዊንና እንደዚሁም ስኩን የሆነች ኑን የነሱ አህካም ሚነግረን ማለት ነው ያው ኑን ስኩን ማለት ያው ግልጽ ነው ምንም አይነት ሐረካ የሌለ ስኩን ብሎ ማለት عدم الحركة ሐረካ አለመኖር ስኩን ተብሎ ይጠራል ስኩን ብሎ ማለት ምንድነው عدم الحركة የሐረካ መጥፋት ነው ፈትሐ ከስራ ضمه ምንላቸው ሶስት ሐረካዎች ከሌሉ ያው ስኩን ነው ማለት ነው ተንዊን ምንለው ደግሞ ያው በተለምዶ ብዙ ጊዜ ፈትሐተይን ሁለት ድርብ ሆኖ የሚመጣው ፈትሐተይን ከስራተይን ضمተይን እነዚህ ተንዊን ብለን የምንጠራቸው እነዚህ ናቸው ያው ተማሳይ ናቸው ኑን ስኩንም ተንዊንም አንድ ናቸው ልዩነታቸው በምንድነው ኑን ስኩን የምንለው ነገር ኑኑ በግልጽ የሚጻፍ ነው ኑን ተጽፎ ከላይ አንድ ነጥብ የሚኖረው ነው ማለት ነው ኑን ስኩን የሚሆነው ተንዊን የምንለው ግን በግልጽ የሚጻፍ ነገር አይደለም ለተንዊን ወይም ለኑን ስኩኑ ምትክ ተደርጎ የሚጻፈው ምንድነው ተክራሩል ሐረከተይን ሁለት ሐረካዎችን መደጋገም ለምሳሌ ፈትሐ ከሆነ ፈትሐተይን አድርጎ ሁለት ሐረካ አድርጎ መጻፍ ማለት ነው ከስራ ከሆነም ሁለት ሐረካ አድርጎ መጻፍ ضمان በዛ ሁኔታ መጻፍ ተንዊን ተብሎ ይጠራል እንጂ ዞሮ መጨረሻቸው ምንድናቸው ሁሉም ምንድናቸው ኑን ናቸው ተንዊን ምንለውም ኑን ነው እንደዚሁም ኑን ስኩን ምንለውም ግልጽ የሆነ የተጻፈ ኑን ነው ማለት ነው طيب እና ያው ይሄ ግልጽ መሆን አለበት ተንዊን ምንለው ምንድነው በፈትሐተይን ከስራተይን ضمተይን አርገን ተደርጎ የተጻፈው ሆኖ መጨረሻው ምን እንደሚሰጠን ኑን ነው የሚሰጠን ለምሳሌ ዘይደን ብንል ዘይደን ዳል ፈትሐተይን ደን ነው ዘላ ያለው ዘይደን ን ምንለት መጨረሻ ላይ ዘይደን ን ያለችው ኑኗን ምን አይደለችም በግልጽ ምትታይ የተጻፈች አይደለችም ግን እንደ ተንዊን የተቀመጠችላት ማለት ነው ስለዚህ ዞሮ ተንዊን ምንላት ምንድናት ማለት ነው ኑን ስኩናት ማለት ነው ይሄ ያው ግልጽ እንዲሆንልን በሚል ነው ኸይር ኢንሻአላህ ከዛ ጥያቄ ወደ ሱአል እንግባ ጥያቄ النون الساكنة والتنوين كم حالة لهما النون الساكنة አሁን ያልነው ኑን ስኩን የሆነ ኑን ራሱ ስኩን የሆነ ኑን ተጽፎ ከላይ አንድ ነጥብ ያለው የሆነ ኑን ስኩን የሆነ ኑን ሐረካ የሌለው ማለት ነው والتنوين እንደዚህም አሁን ያልነው ተንዊን كم حالة لهما ስንት ሁኔታዎች አሏቸው ማለት ነው ስንት ሁኔታዎች አሏቸው ማን ኑን ስኩንና ተንዊን ሐላቸው ስንት ሁኔታዎች አሏቸው የሚለውን ሊነግረን ነው ማለት ነው طيب جواب መልስ لهما 4 حالات لهما ማለት ለነዚህ ለሁለቱ ለማን ለኑን ስኩን ለሆነች ኑንና እንደዚሁም ለተንዊን 4 حالات አራት ምን አላቸው ሁኔታዎች አሏቸው ማለት ነው አራት ሁኔታዎች አሏቸው እነሱም ይጠቅስልናል طيب የመጀመሪያው አንድ ቁጥር አድርጎልናል الإظهار ኢዝሃር ማለት ነው ኢዝሃር ነው የመጀመሪያው ኑን ስኩን ሆኖ መጥቶ እንደዚህም ተንዊን ምን የሚደረግበት ቦታ አለ ማለት ነው ኢዝሃር የሚደረግበት ኢዝሃር ማለት ነው ግልጽ ማድረግ ማለት ነው ግልጽ ተደርጎ የሚነበብበት ኢድጋምም ሌላም ነገር ሳይደረግ መጨፍለቅ ነገር ወይ መደበቅ ነገር ወይ መገልበጥ ነገር ሳይኖር ግልጽ አድርገን የምንቀራበት ቦታ አለ ማለት ነው ማን ኑን ስኩንና እንደዚሁም ተንዊን ማለት ነው طيب ሁለተኛው ደግሞ ማን ነው ኢድጋም ምንለው አለ ኢድጋም ብሎ ማለት ነው ምን መጨፍለቅ ማለት ነው ወደፊት ከሚመጣው ፊደል ጋር ኑን ስኩን ሆኖ መጥቶ ወደፊት
ኢድጋም ፊደል ለምሳሌ ከመጣልን ምን ልናደርገው ነው? ያ ኑኗ ምን ልትሆን ነው? ኢድጋም ልትደረግ ልትጨፈለቅ ነው ማለት ኑኑም ሊሆን ይችላል። እንደዚሁም ማን ተንዊን ማለት ነው። ጠይብ ሁለተኛው ይሄ ነው። ሶስተኛ ደግሞ ኢቅላብ ምንለዋል። ኢቅላብ ማለት ደግሞ መገልበጥ ነው። ኑን ስኩን ሆኖ መጥቶ ከኋላ የሆነ የሚመጣ ፊደል ከመጣ ከዛ እሱ ወዴት መገልበጥ አለበት ወይም ይገለበጣል። እሱ ወዴት እንደሚገለበጥ ዝርዝሩ ወደፊት ኢንሻአላህ ይመጣልናል። ብቻ ኢቅላብ የሚባል ነገር አለ፣ ይገለበጣል ማለት ነው። ጠይብ አራተኛው ደግሞ ማን አለ? ኢኽፋ አለ። ኢኽፋ ማለት ደግሞ ምንድነው? መደበቅ ማለት ነው። ኢኽፋ የምናደርግበት ሁኔታ ይኖራል ማለት ኑን ስኩን ሆኖ መጥቶ እንደዚሁም ተንዊን መጥቶ ከዛ በኋላ ከሱ በኋላ ያለው የኢኽፋ ፊደል ከሆነ ፊደሉን በማየት ምን ልናደርገው ነው? ኢኽፋ ልናደርገው እንችላለን ማለት ነው። ስለዚህ እንደማንም ስንት ሐላዎች አሏቸው ማለት ነው? 4 ሐላ አላቸው። ኑን ስኩንና ተንዊን 4 ሁኔታዎች አሏቸው። እነዚህ 4 ሁኔታዎች እንያዛቸው ማለት ነው። ጠይብ ስንቀጥል ሱአል ጥያቄ ሁለተኛው ማ ሐዱል ኢዝሃሪ ሉገተን ወስጢላሐን። እንግዲህ እያንዳንዱን ሱአል እያደረገ አሁን ያልናቸው አራቱንም ያመጣልናል። በመጀመሪያ ከማን ጀመረ? መጀመሪያ ላይ የጠቀሰው ማን ነበር? ኢዝሃር ስለነበር ከኢዝሃር ጀመረ። ማ ሐዱል ኢዝሃሪ የኢዝሃር ሐዱ ምንድን ነው? ሐድ ማለት ያው ተዕሪፉ ማለት ነው፣ መታወቂያው ማለት ነው። የሚታወቀው በምንድን ነው? ኢዝሃር የሚታወቀው በምንድን ነው? ሉገተን እንደ ቋንቋ ደረጃና እንደዚሁም ወስጢላሐን እንደ እስጢላህ ደረጃ ኢዝሃር ማለት ምን ማለት ነው? በቋንቋ ደረጃና እንደዚሁም በእስጢላህ ደረጃ። ያው እስጢላህ ማለት ከዚህ በፊት አሳልፈናል፣ በዑለሞች ስምምነት ማለት ነው። ቋንቋ ስንል አጠቃላይ እንደ አረብኛ ቋንቋ የሚሰጠውን ትርጉም ኢዝሃር የሚለው ትርጉሙ ምንድነው ነው። እስጢላህ ደግሞ የተጅዊድ ምሁራኖች እነሱ ያስቀመጡት የሆነ ህግ አለ። ያን ህግ ምንድነው የሚል ነው። ጠይብ ጀዋብ መልስ አማ ሉገተን በቋንቋ ደረጃ ከሆነ ፈሁወል በያኑ ኢዝሃር ብሎ ማለት ነው በያን ማለት ነው፣ ግልጽ ማድረግ ማለት ነው። ያው ኢዝሃር አዝሃርቱ ሸይአ ብል ያው ግልጽ አደረኩት ማለት ነው። በየንቱሁ ማለት ነው። አዝሃርቱ ሸይአ ብል በየንቱ ግልጽ አድርገዋለሁ ማለት ነው። ስለዚህ እንደ ቋንቋ ደረጃ ምን ማለት ነው? ኢዝሃር ብሎ ማለት በያን ማለት ነው ማለት ነው። ጠይብ ወአማ እስጢላሐን እንደ እስጢላህ ከሆነ እንደ ዑለሞች ስምምነት ከሆነ ኢዝሃር ማለት ማለት ነው። ፈሁወ ኢዝሃር ማለት ፈሁወ እሱ ይሄ ኢዝሃር የምንለው ኢኽራጁ ኩሊ ሐርፊን ኢኽራጁ ማውጣት ነው። ኢኽራጁ ማውጣት ነው። ኩሉ ሐርፊን ኩሊ ሐርፊን እያንዳንዱ ሐርፍ ማውጣት ነው። ሚን መኽረጂሂ ከመውጫ ቦታው ማውጣት። መውጫ እንግዲህ ያው መኻሪጀል ሑሩፍ ወደፊት ይመጥሉናል። እያንዳንዱ ፊደላቶች መኻሪጀል ሑሩፍ አላቸው፣ መውጫ ቦታዎች አላቸው። ኢዝሃር ምን ማለት ነው? እያንዳንዱን ሐርፍ ሚን መኽረጂሂ ከመውጫ ቦታው ማውጣት። ሚን መኽረጂሂ ማውጣት ምን ተብሎ ይጠራል? ኢዝሃር ተብሎ ይጠራል። ምን ሳይኖር? ሚን ገይሪ ጉነቲን ያለ ምንም ጉና ማለት ነው። ምንም አይነት ጉና ነገር ሳይኖር ፊደሉ ከመውጫ ቦታው ማውጣት ማለት ነው። ጉና ማለት ያው ራሱ የቻለ ድምፅ ነው፣ ከአፍንጫችን የሚወጣ የሆነ ድምፅ ነው። ስለዚህ አሁን ለምሳሌ ይሄ ኑን ስኩን ወይም ተንዊን የምንለው ነገር ጉና ሳንሰጠው ማለት በአፍንጫችን ድምፅ ወደ አፍንጫችን ሳንወስድ ቀጥታ ግልጽ አድርገን ስናወጣው ያኔ ምን ተብሎ ይጠራል? ኢዝሃር ተብሎ ይጠራል ማለት ነው። ጠይብ ስለዚህ ያው ኢዝሃር ማለት ምን ማለት እንደሆነ ከዚህ ተረዳን ማለት ነው። ሲቀጥል ጥያቄ ከም ሕሩፉል ኢዝሃሪ ወማ ሂየ ከም ሕሩፉል ኢዝሃር ከም ስንት ናቸው? ሕሩፉል ኢዝሃሪ ኢዝሃር ፊደላቶች ስንት ናቸው? የመጀመሪያ ጥያቄ። ወማ ሂየ እነሱስ እነማን ናቸው ነው። በመጀመሪያ ስንት ናቸው? ሁለተኛ ደግሞ እነማን ናቸው? ጠይብ ጀዋብ መልስ ጀዋብ ሕሩፉሁ አይ ሕሩፉል ኢዝሃሪ የኢዝሃር ፊደላቶች ሲተቱን 6 ናቸው። የኢዝሃር ፊደላቶች 6 ናቸው። ወሂየ እነሱም አልሀምዘቱ የመጀመሪያው ሀምዝ ነው፣ ሀምዝ። ወልሃኡ ሃእ ነው። ወልዐይኑ ዐይን ነው። ወልሓኡ ሓ። ወልገይኑ ገይን። ወልኻ የምንላቸው እነዚህ ስንት ናቸው? 6 ፊደላቶች ናቸው ማለት ነው። ጠይብ ስለዚህ እነዚህ 6 ፊደላቶች ኑን ስኩን ሆኖ ከመጣ እነዚህ እንግዲህ የኢዝሃር ፊደል ናቸው ማለት ምንድን ነው? አሁን አንዳንዴ እነዚህ የኢዝሃር ፊደል ናቸው ሲባል እነዚህ ራሳቸው ኢዝሃር እናረጋቸዋለን አናረጋቸው የሚል ነገር የሚመጣብን ሁኔታዎች ይኖራሉ። አሁን እነዚህ ራሳቸው ኢዝሃር እናረጋቸዋለን ማለት አይደለም። ኢዝሃር የምናደርገው ማን ነው? ኑን ስኩን ነው ተንዊን ነው። ርዕሳችን እንዳንረሳው
ኢዝሃር የምናደርገው ማን ነው? ኑን ሱኩን ወይም ተንዊን ነው ኢዝሃር የምናደርገው። ማን ሲመጣ ነው ግን ኢዝሃር የምናደርገው? እነዚህ ፊደላቶች ከነዚህ ከኑን ሱኩን በኋላ እነዚህ ሀምዝ ያልናቸው ወይም ሀ ወይም ዓይን ወይም ሐ ወይም ገይን ኻ ከነዚህ ከስድስት ፊደላቶች አንዱ ከመጣ ምን ልናደርገው ነው? ያኑኑ ኢዝሃር ልናደርገው ነው። ከምን በኋላ? ከኑን ሱኩን በኋላ ከነዚህ ፊደላቶች ከመጡ ወይም ከተንዊን በኋላ ማለት ነው። ጠይብ ወጀመዐሃ ባዕዱሁም ወጀመዐሃ ሰብስቧታል። ባዕዱሁም ከፊል ሰዎች ሰበሰቡት። ፊ አዋኢሊ ከሊማቲ ኒስፊ በይቲን ፊ አዋኢሊ ማለት ያው ወጀመዐሃ ማለት እነዚህ ፊደላቶችን ማለት ነው። ወጀመዐሃ ሃ ወዴት ነው የሚመለሰው? ወደ እነዚህ ወደ ስድስት ፊደላቶች እነዚህ ስድስት ፊደላቶች ሰብስቧታል። ባዕዱሁም ማለት ከፊሎቹ በምን ሰበሰቡት? ፊ አዋኢሊ በመጀመሪያ በቃል መጀመሪያ ላይ ፊ አዋኢሊ ከሊማቲ ኒስፊ በይቲን የአንድ ቤት ግማሽ ላይ የአንድ ቤት ግማሽ ማለት እንግዲህ አንድ ቤት የሚባለው ያው ግጥም ላይ ቤት አንድ ቤት ሁለት ቤት ተብሎ የሚባል አለና ስለዚህ በግማሽ ቤቱ ላይ በግማሽ ቤቱ በመጀመሪያ በቃሉ መጀመሪያ ላይ ሰብስቧቸዋል ማለት ነው። ወጀመዐሃ ባዕዱሁም ከፊሎቹ ሰብስቧቸዋል። ፊ አዋኢል ማለት በመጀመሪያ ከሊማቲ ኒስፊ በይቲን የአንድ ቤት ግማሽ ላይ በዛ በቃሉ መጀመሪያ ላይ ምን አድርጓቸዋል? ሰብስቧቸዋል ማለት ነው። ያ ኒስፍ በይት ያልነው ግማሽ ቤት ያልነው ማን ነው? አኺ ሃከ ዒልመን ሓዘሁ ገይሩ ኻሲሪን ያለውን ነው ኒስፍ ቤት እያለ ያለው ማለት ነው። ጠይብ ያው ትርጉሙ አኺ ሃከ ዒልመን ሓዘሁ ገይሩ ኻሲሪን ያው እዚህ ላይ ትርጉም አልተፈለገም። ዋና የተፈለገው ምንድነው? እዚህ ላይ መጀመሪያ ላይ ማን መጣ? ሀምዝ አኺ ስንል ማን አለ? ሀምዝ አለ። መጀመሪያ በቃሉ መጀመሪያ ነው ያለ ፊ አዋኢሊ ከሊማት ነው ያለው። ስለዚህ መጀመሪያው ሀምዝ፣ ሁለተኛው ሀ አለ እዚች ጋር፣ ሶስተኛው ዒልመን ስንል ዓይን አለ፣ አራተኛው ሓዘው ስንል ማን አለ? ሐ አለ፣ አምስተኛው ገይሩ ስንል ደግሞ ገይን አለ፣ ስድስተኛ ኸ አለ ማለት ነው። ስለዚህ እንደዚህ አድርጎ ሰብስቦ አምጥቷቸዋል በግማሽ ቤት ማለት ነው። ያው አኺ ማለት ወንድሜ ሆይ ማለት ነው። ሃከ ዒልመን ሃከ ያዝ፣ ዒልመን እውቀትን ካያዝ ማለት ነው። ሃከ ማለት እንካ ያዝ እንደማለት ነው። ሓዘሁ ይሄን እውቀትን የያዘው የሆነ ሰው ሰብስቦ የያዘ ገይሩ ኻሲሪን አይከስርም፣ መቼም ኪሳራ ውስጥ አይገባም የሚል ትርጉም ያለው ነው። ትርጉሙ እዚህ ላይ አልተፈለገም እንደማንም ትርጉሙም ቢሆን ያው ከእውቀት ጋር የተያያዘ ነገር ስለሆነ መልእክት ይኖረዋል ማለት ነው። እውቀትን በትክክል የያዘና እውቀትን የወሰደ የሆነ ሰው ምን አይሆንም፣ ኪሳራ የለውም። ሐቂቀተንም ያው ኪሳራ የሌለው ንግድ ማለት እውቀት ነው ማለት ነው። ጠይብ ሱአል ጥያቄ ማ አምሲለቱ ዛሊከ ዐለ ተርቲቢ ማ አምሲለቱ ዛሊከ የዚህ ምሳሌ ማ አምሲለቱ ዛሊከ የዚህ ምሳሌ ምንድን ነው? ዐለ ተርቲቢ በተራ ስናደርገው ማለት ነው። በተራ ስናደርገው የዚህ ምሳሌ ምንድን ነው? ጠይብ መቼም አኺ ሃከ ዒልመን ሓዘው ገይሩ ኻሲሪን የሚለው ትርጉሙ ምንድን ነው ያልነው? እውቀትን የያዘ ሰው ምን አይሆንም፣ ገይሩ ኻሲሪን አይከስርም ማለት ነው። አላህ ስብሓነሁ ወተዓላ እንግዲህ የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት ብለዋል። እነዛ እውቀት የሰጣቸው ሰዎች ምን ያደርጋቸዋል ብለዋል? ለደረጃ ከፍ ያደርጋቸዋል፣ በደረጃ ከፍ ያደርጋቸዋል ብሎ አላህ ስብሓነሁ ወተዓላ ገልጾልናል ማለት ነው። ስለዚህ እውቀትን የያዘ የሆነ ሰው ምን አይሆንም፣ አይከስርም ማለት ነው። ኪሳራ የለበትም ማለት ነው። ዱንያዊም ይሁን ኡኽራዊ የሆነ ኪሳራ የለብንም ማለት ነው። ጠይብ ስለዚህ እውቀት ላይ ያው ትኩረት ልናደርግ ይገባል። በዛው ያው መልእክቱን ትንሽ ለማጠንከር ፈልጌ ነው። ስንቀጥል ምን አለን? ማአምሲለቱ ምሳሌ ምንድነው? ዛሊከ የዚህ ምሳሌ ዐለ ተርቲቢ በተራ ስናደርገው፣ በተርቲብ ማለት አሁን በመጣልን መሰረት ማለት ነው። ኢዝሃር ለምሳሌ 5 ፊደላቶች አሉ። ከአምስቱ ፊደላቶች ተራውን ጠብቀን ስናመጣ የዚህ ምሳሌ ምንድን ነው የሚለውን ሊነግረን ነው። ጠይብ ጀዋብ መልስ ሚሳሉ ዛሊከ ለነዚህ ምሳሌ ፊል ጀድወል ታሊ ፊል ጀድወል ማለት ያው ሰንጠረዥ ላይ ያለ አታሊ ማለት ወደፊት የሚመጣው ሰንጠረዥ ላይ ይገኛል ማለት ነው። እንግዲህ ይሄ ፒዲኤፉ ላይ በዚህ አይነት ሁኔታ አድርጎ በሰንጠረዥ ለመያዝም በሚመች መልኩ አድርጎ አስቀምጦታል። ሌላኛው ኪታቡ ላይ ግን ያው ዝም ብሎ ሰርደን ነው ዝም ብሎ ተራውን ጠብቆ ከላይ ወደ ታች ዝም ብሎ ነው የጻፈው።
እንደዚህ በሰንጠረዥ መደረጉ ግን ይሻላል ማለት ነው። ጠይብ የመጀመሪያው ሀምዝ ነው። ግን ከላይ ርዕሶች አሉ። መጀመሪያ አልሐርፍ ይላል። ሐርፍ ብሎ ማለት እንግዲህ ሐርፍ እነዚህ 6 የኢዝሃር ፊደላቶቻቸው ሀምዝ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ እነዚህ 6 ፊደላቶች አልሐርፍ ብሎ አመጣልን። ከዛ ቀጥሎ ደግሞ ሚሳሉሁ ፊ ከሊመትን በአንድ ቃል ሊሆን ምሳሌ ይነግረን ነው። ሚሳሉሁ ፊ ከሊመተይን ከዛ ደግሞ በሁለት ቃል ለሆነበት ምሳሌ ሊያመጣልን ነው። እንደዚሁም መጨረሻ ላይ የተንዊንን ምሳሌ ይነግረናል ማለት ነው። ጠይብ የመጀመሪያን የሀምዝን ስናይ ለምሳሌ ሚሳሉሁ ፊ ከሊመቲን በአንድ ቃል በሆነበት ሀምዝ የንአውነ ስንል የን ስንል ማን አለ? ኑን ስኩን አለ። ያ ፈትሐ አለ፣ ኑን ስኩን የን። ከኑን ስኩን በኋላ ምን መጣ? ሀምዝ መጣ። ከኑን ስኩን በኋላ ሀምዝ አለ ማለት ነው። የን ስንል የንአውነ። ስለዚህ ከኑን ስኩን በኋላ የኢዝሃር ፊደል መጣ። ማን ነው የኢዝሃር ፊደሉ? ሀምዝ ነው። ስለዚህ ኑኑ ምን እናደርገው? ኢዝሃር እናደርገው። የንአውነ ብለን ግልጽ አድርገን እናነባዋለን ማለት ነው። ኢድጋም የምንለው ነገር ኢኽፋ የምንለው ነገር እዚህ ላይ አይኖርም ማለት ነው። ኢዝሃር ብቻ ነው የምናደርገው። የንአውነ ባይሆን እዚህ ላይ ኑን ኢዝሃር በምናደርግበት ሰዓት በዚሁ መለማመድ ያለብን ምንድነው? ኑን ላይ የሆነ የቀልቀላ ባህሪ የሆነ የማንጠር ነገር እንዳናመጣ። የንአውነ አንዳንዴ ኑንን ኢዝሃር እናደርጋለን ስንል የሚመጡ ጀማሪ ላይ በሆኑ ተማሪዎች ላይ የሚገኙ ስህተቶች አሉ። ኑንን ምን ማድረግ የማንጠር ባህሪ ማለት ነው። ስለዚህ እንደዚህ አይነት የሚነጥር ባህሪ ሚምና ኑን የመንጠር ባህሪ ስለሌላቸው ይሄን ጥንቃቄ ልናደርግ ይገባል። የን ሳይሆን የንአውነ ምላሳችን እዛው ያዝ አድርገን ከዛ ወደ ቀጣይ ፊደል መሄድ ማለት ነው። የንአውነ ጠይብ ሚሳሉሁ ፊ ከሊመተይኒ በሁለት ቃል ደግሞ ምሳሌ መን አመነ ስንል ከሚም ስኩን በኋላ ማን መጣ? አመነ ሀምዝ መጣ። ስለዚህ ሀምዝ የምን ፊደል ነው? ኢዝሃር ፊደል ነው። ኑኑ ስኩኑ ምን እናደርገው ማለት ነው? ኢዝሃር እናደርገዋለን ማለት ነው። ኑን ስኩን ኢዝሃር እናደርገዋለን። ጠይብ አሁንም ኢዝሃር የምናደርጋቸው ማን ናቸው? ኑንና ተንዊንና ኑን ስኩን ናቸው። እነዚህን በደንብ እንያዝ እንጂ ሀምዞቹ የኢዝሃር ፊደል ናቸው ማለት እነሱ ኢዝሃር እናደርጋቸዋለን ማለት አይደለም። እዚህ ላይ ያሉ ፊደላቶች የኢዝሃር ፊደላቶች ናቸው ሲባል እነሱ ኢዝሃር እናደርጋቸዋለን ማለት አይደለም። ኢዝሃር የሚደረገው ማን ነው? ኑን ወይም ተንዊን ነው ማለት ነው። ጠይብ ሶስተኛ ደግሞ ለተንዊን ምሳሌ ረሱሉን አሚን ሲል ረሱሉን ላም ዶመተይኒ ሉን አመጣልን። ከዛ በኋላ ምን አለ? ረሱሉን ካለው በኋላ ምን አመጣልን? ሀምዝ አለ። ስለዚህ ከተንዊን በኋላ የኢዝሃር ፊደል ማን ተገኘ? ሀምዝ ተገኘ ማለት ነው። ተንዊኑ ምን እናርገው? ግልጽ እናርገው። ረሱሉን አሚን። አሁን እዚህ ላይ ኢድጋም ወይም እኽፋ የምንለው ነገር ምንም ነገር የለም። ረሱሉ ብለን የምንይዘው ረሱሉን ብለን ኢድጋም የምናደርግ እንደዚህ እንትን የምንለው ነገር የለም። ኢዝሃር ብቻ ረሱሉን አሚን ሚን ገይሪ ጉና ብሎናል መጀመሪያ ያለምንም ጉና ማለት ነው። ጠይብ ስለዚህ የሀምዝ የመጀመሪያውን በአንድ ቃል የሆነበት በሁለት ቃል ለሆነበትና በሶስት ቃል ለሆነበት አይተናል ማለት ነው። ስለዚህ ይሄ ያው ሶስት ምሳሌዎች ናቸው፣ ሶስት የቁርአን አያዎች ናቸው ያየነው። ስለዚህ ቁርአን ላይ ደግሞ ቢያንስ አንድ ገጽ ላይ ብንገባ ብዙ ምሳሌዎች ማግኘት እንችላለን። ይሄንን ይዘን ከዚህ መሰረት አድርገን እዛ ሄደ ምን ማድረግ ተጥቢቅ ማድረግ መለማመድ ያስፈልጋል። ካልተለማመን ነው እዚህ ጋር ያለውን ብቻ ብናቅ ምንም ዋጋ አይኖረውም ማለት ነው። ጠይብ ቀጥሎ ወደ ሀ ስንሄድ ሁለተኛው ፊደል ሀ ነው። የንሀውነ ስንል ለምሳሌ እዚህ ላይ ከኑን ስኩን በኋላ በአንድ ቃል ሆኖ በአንድ ቃል የመጀመሪያው ላይ እንግዲህ በአንድ ቃል ለሆነበት ሚሳሉ ፊ ከሊመቲን ነው። የንሀውነ የን ያ ፈትሐ ኑን ስኩን የን መጥተዋል። ከዛ በኋላ ማን አለ? ሀ አለ። ሀኢቷ የኢዝሃር ፊደል ስለሆነ ኑኑ ምን እናርገው? ኢዝሃር እናደርገዋለን። የንሀውነ ብለን ኢዝሃር አድርገን እንቀራዋለን። ይሄ በአንድ ቃል በሆነበት ነው ማለት ነው። ጠይብ በሁለት ቃል ለሆነበት ደግሞ ኢንሁወ ስንል ኢን ኑን ስኩን ነው። ከኑን ስኩን በኋላ ማን መጣ? ሁወ ስንል ደግሞ ሀ የምን ፊደል? የኢዝሃር ፊደል ነው ማለት ነው። ስለዚህ ኑኗ ምን እናርጋት? ኢዝሃር እናርጋት። ኢንሁወ ቅድም እንዳልኳችሁ እዚህ ላይ ያልሆነ ቀልቀላ ወይ ያልሆነ ነገር ጥንቃቄ ኢንሁወ የንሃውነ እንደዚህ አይነት ነገር መጠንቀቅ ይኖርብናል። ምላሳችን አንዳንዴ ለምዶብንም ከሆነ ለማስተካከል መታገል ይኖርብናል ማለት ነው። ጠይብ ኢንሁወ ስንቀጥል
ወደ ተንዊኑ ስንሄድ ጁሩፊን ሃር ስንል ጁሩፊን ፋከስሮተይኒ ፊን ነው ተንዊን ነው እዚህ ላይ ያለው ማለት ነው። ከተንዊን በኋላ ምን መጣ? ሃ መጣ። ስለዚህ ምን እናርገው? ተንዊኑን ሃ ምንድነው? ኢዝሃር ፊደለውና ተንዊኑን የምናርገው ኢዝሃር እናደርገዋለን። ፋላ ያለችው ጁሩፊን ሃሪን ጁሩፊን ሃር ጁሩፊን ጁሩፊን ምንለው ነገር የለም። ጁሩፊን ብለን ጉና ምናምን እናመጣው ነገር የለም። ኢዝሃር ማለት ግልጽ ማድረግ ያለ ምንም ጉና ግልጽ አድርገን መቅራት ተንዊኑን ማለት ነው። ጁሩፊን ሃር ጠይብ። ይህም የሃ ምሳሌ በዚሁም ጨርሰናል። ጠይብ ቀጥለን ደግሞ የዓይን ምሳሌ ዓይን በአንድ ቃል በሆነበት ኑን ስኩን ሆኖ ከኑን ስኩን በኋላ ዓይን ለመጣበት የንዒቁ የንዒቁ ኑን ስኩን ነው። የን ስንል ኑን ስኩን ነው። ከኑን በኋላ ምን መጣ? ዓይን የምን ፊደል ነው? የኢዝሃር ፊደል። ስለዚህ ኑኑ የምናደርገው ኢዝሃር እናድርገው። የንዒቁ የንዒቁ ብለንልን ማለት ነው። ጠይብ ይሄ በአንድ ቃል ለሆነበት ነው። በሁለት ቃል ለሆነበት ደግሞ ሚን ከሊመተይን ደግሞ ሚን ዒልሚን ስንል ሚን ከኑን ስኩን በኋላ ማን መጣ? ሚም ከስራ ኑን ስኩን ስንል ሚን አለ ኑንቷ ስኩን ናት። ከዛስ ዓይን መጣ ማለት ነው። ዓይን የኢዝሃር ፊደል ነው። ስለዚህ ምናርገው ኑኑ ኢዝሃር እናርገው ሚን ዒልሚን ብለን ልንቀራ ነው ማለት ነው። ጠይብ ለተንዊኑ በኩል ደግሞ ሰሚዑን ዓሊም ሰሚዑን ዓሊም ስንል ከዓይን ዶመተይን በኋላ ምን መጣ? ከዓይን ዶመተይን በኋላ ከዶመተይን በኋላ ምን መጣልን? ዓይን የኢዝሃር ፊደል መጣ ማለት ነው። ስለዚህ አሁንም ምን ልናደርገው ነው? ኢዝሃር እናደርገዋል። ኢዝሃር የምናደርገው ማን ነው? ተንዊኑ ማለት ነው። ዓይኑ አይደለም ኢዝሃር የሚደረገው። እዚህ ላይ ትኩረት እናድርግ። ብዙ ጊዜ ስለሚመሳሰልብን ነው ደጋግሜ የምለው። ሰሚዑን ሰሚዑን ዓሊም። ጠይብ የዓይንን ጨርሰናል። የሓ ደግሞ እኔ የንሒቱነ አንድ ቃል በሆነበት ኑን ስኩን ሆኖ ከኑን ስኩን በኋላ ማን ለመጣበት? ሓ የኢዝሃር ፊደል ለመጣበት ኑን ስኩኑ ምን እናደርገዋለን? ኢዝሃር እናደርጋለን። የንሒቱነ የንሒቱነ ብለን ማለት ነው። ቀጥለን ደግሞ ሚን ሐሰናቲን በሁለት ቃል ደግሞ ሚን ሐሰናቲን ልንል አሁንም ከምን በኋላ ምን መጣ? ከኑን ስኩን በኋላ የኢዝሃር ፊደል ሓ መጣ ማለት ነው። የኢዝሃር ፊደል ሓ መጣ። ስለዚህ ኑን ስኩኑ ምን እናደርገው? ኢዝሃር እናደርገዋለን። ሚን ሐሰናቲን ሚን ሐሰናቲን። ወደ ተንዊኑ ስንሄድ ደግሞ ዓሊሙን ሐኪም ዓሊሙን ስንል አሁንም ዓሊሙ ሚሙ ላይ ምን አለበት? ተንዊን አለ፣ ዶመተይን አለ። ዓሊሙን ሐኪም ሓ ደግሞ የምን ፊደል ነው? የኢዝሃር ፊደል ነው። ስለዚህ ከተንዊን በኋላ ምን ተገኘ? ኢዝሃር ፊደል ተገኘና ተንዊኑ የምናደርገዋለን ኢዝሃር አድርገን እንቀረዋለን። ዓሊሙን ሙን ኑኑ ግልጽ ሆኖ እንግዲህ ኢዝሃር ብሎ ማለት ምንድን ነው? ኑኑ ግልጽ ሆኖ መገኘቱ ነው። ኢኽፋ ሳናደርገው ሳንደብቆ ሳንጨፈልቀው ሳንገለብጠው ግልጽ ሆኖ መምጣቱ ነው። አሁን ኢዝሃር ብለን እያልነው ያለ ነው ማለት ነው። ጠይብ ወደ ቀጣይ ስንሄድ ወደ መጨረሻ እየደረስን ነው። ፈሰዩንጊዱነ ለገይን ምሳሌ በአንድ ቃል ለሆነበት ፈሰዩን ስንል እዚህ ላይ ምን አለ? ኑን ስኩን አለ። ፈሰዩን ስንል ከኑን ስኩን በኋላ ደግሞ ማን አለ? ገይን አለ። ገይን አለች በቀይ የተጻፈች ገይን አለች። ስለዚህ ከኑን ስኩን በኋላ ምን መጣ? የኢዝሃር ፊደል ገይን መጣ። ኑን ስኩን የምናርገው ኢዝሃር ግልጽ አድርገን እናነባዋለን። ኢኽፋእም ኢቅላብም ኢድጋምም አናረግም ማለት ነው። ፈሰዩንጊዱነ ብለንልን ማለት ነው። ጠይብ ይሄ በአንድ ቃል ለሆነበት ነው። ለሁለት ቃሉ ምሳሌ ደግሞ ሚን ጊሊን ስንል ከኑን ስኩን በኋላ ምን አለ? ያልናት ገይን አለች ማለት ነው። ገይን የኢዝሃር ፊደል ናት። አሁንም ኢዝሃር እናደርጋለን። ሚን ጊሊን ኑኑን ኢዝሃር እናደርገዋለን ማለት ነው። ጠይብ ቀጥሎ ያለው ደግሞ ዐዚዙን ሐኪም ዐዚዙን ገፉር ለገይን ስለሆነ ዐዚዙን ገፉር ከተንዊኑ በኋላ ተንዊኑ ማን ላይ ነው ያለው? ዛ ላይ አለ። ከዛ ገፉር ስንል ደግሞ ከተንዊኑ በኋላ ምን መጣ?
غين يظهر في المتى سيزي تنوين من نرجو يظهر أرجن انقراوالن عزيز غفور عزيز غفور طيب የመጨረሻው ኻእ ነው ኻእ ለኻእ ምሳሌ ወልሙንኻኒቃቱ ያለው ነው አንድ ቃል ፊ ከሊመቲን በአንድ ቃል በሆነበት ወልሙንኻኒቃቱ ስንል ማን አለ ከኑን ሱኩን በኋላ የኢዝሃር ፊደል ኑን ሱኩን አይታለች እዚች ጋር የኑን ሱኩን አለች ከዛ በኋላ በቀይ ደግሞ ምን አለን የኢዝሃር ፊደል ኻእ አለ ማለት ነው የኢዝሃር ፊደል ኻእ እዚህ ላይ ያለችልን ስለዚህ ኑን ሱኩና ምን እናርጋት ኢዝሃር እናርጋታለን ወልሙንኻኒቃቱ ስንል ስንቀጥል ደግሞ በሁለት ቃል ለሆነበት ሚን ኸይሪን ይሄ በሁለት ቃል ለሆነበት ነው አሁንም ከኑን ሱኩን በኋላ ኻ ኢዝሃር ፊደል ስላለ ኢዝሃር አርገናል ቀውሙን ኸሲሙን ይሄ ደግሞ ለማን ለተንዊን ማለት ነው ከተንዊን በኋላ ማን መጣ ኻ የኢዝሃር ፊደል መጣ ተንዊኑ ምን እናደርገዋለን ኢዝሃር እናደርገዋለን ቀውሙን ኸሲሙን طيب ስለዚህ በዚህ አይነት ሁኔታ ተክራር ማድረግ ይኖርብናል መጨረሻ ምን አለን ወቂስ ቀይስ አለ على ذلك በዚህ ላይ ሁሉንም መቀየስ ያስፈልጋል ማለት እንግዲህ ተጥቢቅ ለማድረግና ለመለማመንና ተግባር ላይ ለማዋል ምን ያስፈልጋል ቁርአን ላይ ራሱ አንድ ገጽ ራሱ ብናይ በደንብ አድርገን ብናስተውል ለነዚህ ምሳሌ የሚሆን ነገር ብዙ ልናገኝ እንችላለን ማለት ነው ስለዚህ እዚህ ላይ ያየነውን እነዚህ ጋር ለእያንዳንዱ ቃል ስንት ነው ሶስት ምሳሌ ያየ ነው ስለዚህ እነዚህ ምሳሌዎች በመያዝ ሳይሆን ቁርአን በምንቀራበት ሰዓት ሊሆን ይችላል ወይም አሁን ስራችን ብለን ገብተን ቁርአን ገልጠን አይተን ምን ማድረግ ይኖርብናል በደንብ አድርገን ለመለማመድና እንደዚህም ተጥቢቅ ማድረግ ተግባር ላይ ማዋል ያስፈልጋል ማለት ነው ኢንሻአላህ እንግዲህ የዛሬ ደርሳችን እዚህ ላይ እንቋጨው በቀጣይ ደግሞ ቀጣዩን ከዚህ በኋላ ያለውን ማሐዱል ኢድጋሚ ሉገተን ወስጢላሐን ኢድጋም ማለት ነው የሚለውን በቀጣይ ምና ይሆናል ማለት ነው ኢንሻአላህ ለዛሬ እዚህ ላይ እናብቃ አላህ Subhanahu Wa Ta'ala ሰምተን ምንጠቀምና እንደዚሁም በተግባር ምናው አላህ ያድርገን والله سبحانه وتعالى أعلم صلى الله على نبينا محمد وعلى آله وصحبه وسلم